በኢትዮጵያና በሱዳን መካከል ያለው ግንኙነት በታሪክ በፖለቲካና በድንበር ጉዳዮች የተሳሰረ ነው። አሁን ላይ ባለው ሁኔታ እስከ መጋቢት 2018 ዓ.ም ድረስ በሁለቱ ሀገራት መካከል ያሉ ዋና ዋና ጉዳዮች የሚከተሉት ናቸው። የመጀመሪያው የድንበር ውዝግብ፣ ሁለተኛው የህዳሴ ግድብ፣ ሶስተኛው ደግሞ የእርስ በርስ ጦርነት፣ አራተኛውና የመጨረሻው ዲፕሎማሲያዊ ግንኙነት ነው። ሰላም ውድ የዱካ ኒውስ ቤተሰቦቻችን፣ የከበረ ሰላምታችን በያላችሁበት ይድረስ እያልን እነሆ ለዛሬ ወደ መረጥነው ዝርዝር ጉዳያችን ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በኢትዮጵያና በሱዳን መካከል ያለው ግንኙነት በታሪክ በፖለቲካ በድንበር ጉዳዮች የተሳሰረ ነው። አሁን ባለው ሁኔታ እስከ መጋቢት 2018 ዓ.ም ድረስ በሁለቱ ሀገራት መካከል ያሉ ዋና ዋና ጉዳዮች እንደሚከተለው ይቀርባሉ። የመጀመሪያው የድንበር ውዝግብ ነው። አልፋሽካ። የኢትዮጵያና የሱዳን ድንበር በተለይም አልፋሽካ ተብሎ በሚጠራው እርሻ መሬት ላይ ለረጅም ዓመታት የድንበር አለመግባባት ሲካሄድ ቆይቷል። እንደ አውሮፓውያኑ 2020 መጨረሻ ላይ የሱዳን ጦር አካባቢውን ከተቆጣጠረ በኋላ በሁለቱ ሀገራት መካከል ወታደራዊ ውጥረት ተከስቶ ነበር። ሁለተኛው የህዳሴ ግድብ ነው። የኢትዮጵያ የህዳሴ ግድብ ግንባታና የውሃ ሞላል ሁኔታ በሱዳን ላይ ሊኖረው የሚችለውን ተጽዕኖ በተመለከተ የሶስትዮሽ ድርድሮች ኢትዮጵያ፣ ሱዳን፣ ግብጽ ሲካሄድ ቆይቷል። ሱዳን በግድቡ አሰራር ላይ አስገዳጅ ስምምነት እንዲኖር ስትወተውት ቆይታለች። ሌላኛው የሱዳን የእርስ በርስ ጦርነት ነው። በሱዳን መደበኛ ጦርና በፈጣን ደጋፊዎቹ ኃይሉ መካከል ካለው ግጭት ጋር ተያይዞ በሺዎች የሚቆጠሩ ሱዳናውያን ወደ ኢትዮጵያ ተሰደዋል። ኢትዮጵያም በሱዳን ሰላም እንዲሰፍን በተለያዩ የአፍሪካ ህብረት፣ ኢጋድና የሰላም ጥረቶች ላይ እየተሳተፈች ትገኛለች። ሌላኛው የመጨረሻው ጉዳይ ዲፕሎማሲያዊ ግንኙነት ነው። ምንም እንኳን የድንበርና የግድቡ ጉዳይ ውጥረት ቢፈጥርም ሁለቱ ሀገራት ችግሮቻቸውን በሰላማዊ ውይይት ለመፍታት በተለያዩ ጊዜያት ስምምነት ላይ ደርሰዋል። በቅርቡ በዲጂታል ቴክኖሎጂና በሌሎች ዘርፎች በትብብር ለመስራት ተስማምተዋል። ይሁን እንጂ በኢትዮጵያና በሱዳን መካከል በድንበር አካባቢ አሁንም ውጥረት ነግሷል። ጦርነት ቢቀሰቀስ ማን ይረታል? ወታደራዊ አቅማቸውን ዛሬ እንፈትሻለን። በኢትዮጵያና በሱዳን መካከል ያለውን የወታደራዊ አቅም ልዩነት በዝርዝር ለመረዳት የሚከተሉትን ዋና ዋና ነጥቦች መመልከት ይቻላል። መረጃዎቹ በዋናነት የተወሰዱት ከግሎባል ፋየር ፓወር 2025 እና 26 የወታደራዊ ጥንካሬ መረጃ ሰንጠረዥ ላይ ነው። አጠቃላይ ደረጃና የሰው ኃይል። የዓለም አቀፍ ደረጃ፣ ኢትዮጵያ በዓለም 47ኛ ደረጃ ላይ ስትገኝ፣ ሱዳን ደግሞ 66ኛ ደረጃ ላይ ትገኛለች። የመጀመሪያው መመዘኛችን ንቁ ወታደራዊ ኃይል ነው። ኢትዮጵያ በግምት 162,000 ንቁ ወታደር ሲኖራት ሱዳን ደግሞ 92,000 አካባቢ አላት። ሆኖም ሱዳን የጦርነቱን ሁኔታ ተከትሎ ወደ 517,500 የሚጠጋ መጠባበቂያና ተጠባባቂና ከፊል ወታደራዊ ኃይል እንዳላት ይገመታል። ሁለተኛው ማነጻጸሪያችን የአየር ኃይል ንጽጽር ነው። በቁጥር ደረጃ ሱዳን ብልጫ ቢኖራትም ኢትዮጵያ በቴክኖሎጂና በዘመናዊ የድሮን አቅም ትታወቃለች። አጠቃላይ ሚዛኑን ስንመለከተው አውሮፕላኖች ሱዳን 183 ወይም 184 አውሮፕላኖች ሲኖራት ኢትዮጵያ በግምት ከ99 እስከ 104 አውሮፕላኖች አሏት። ሌላው የውጊያ አውሮፕላኖችን ስንዳስስ ሱዳን 91 የሚጠጉ የውጊያ አውሮፕላኖች ሲኖሯት ኢትዮጵያ 34 አካባቢ አላት። ድሮኖች ኢትዮጵያ ከቅርብ ጊዜ ወዲህ ባይራክታር ቲቪ2 ያሉ ዘመናዊ የቱርክና የቻይና ድሮኖችን በማስታጠቅ በአፍሪካ ግንባር ቀደም ከሆኑት ሀገራት አንዷ ሆናለች። ሶስተኛው የምድር ኃይልና ከባድ መሳሪያዎች ናቸው። ኢትዮጵያ በምድር ኃይል ረገድ ከፍተኛ የሆነ የተደራጀ መዋቅር አላት። ታንኮች፣ ኢትዮጵያ 338 አካባቢ ታንኮች አሏት። ሱዳንም በተመሳሳይ ከ170 በላይ ታንኮች እና በርካታ የታጠቁ ተሽከርካሪዎች አሏት። የታጠቁ ተሽከርካሪዎች ኢትዮጵያ 7,000 በላይ የታጠቁ ተሽከርካሪዎች ሲኖሯት ሱዳንም ሰፊ ቁጥር አላት። የኢኮኖሚና የመከላከያ በጀት ሲመዘን የኢትዮጵያ ዓመታዊ የመከላከያ በጀት 3.7 ቢሊዮን ዶላር በላይ ሲገመት ሱዳን ደግሞ 394 ሚሊዮን ዶላር አካባቢ እንደሆነ መረጃዎች ይጠቁማሉ።
ይህም ኢትዮጵያ አዳዲስ መሳሪያዎችን ለመግዛትና ኃይሏን ለማዘመን የተሻለ አቅም እንዳላት ያሳያል። የወቅቱ ሁኔታ ሱዳን በሀገሪቱ ውስጥ ባለው የእርስ በርስ ጦርነት ወይም በመደበኛው ጦርና በፈጥኖ ደራሹ ኃይል መካከል ምክንያት ወታደራዊ አቅሟ ተከፋፍሏል። የኢትዮጵያ መከላከያ ኃይል ከቅርብ ዓመታት ከነበሩት ግጭቶች ውስጥ በማለፉ ከፍተኛ የውጊያ ልምድ ያለውና የተማከለ እዝ ያለው ኃይል ሆኖ ቀጥሏል። በአጠቃላይ ሱዳን በአየር ኃይል አውሮፕላኖች ቁጥር ብልጫ ብታሳይም ኢትዮጵያ በሰው ኃይል ብዛት፣ በበጀት አቅም፣ በቴክኖሎጂ ወይም በድሮንና በተማከለ ወታደራዊ ጥንካሬ ረገድ የበላይነቱን ትይዛለች። ከዚህ በተጨማሪ የኢትዮጵያንና የሱዳንን የአየር ኃይል በቁጥርና በቴክኖሎጂ ያላቸውን ልዩነት በዝርዝር ስንመለከት የኢትዮጵያ አየር ኃይል ዘመናዊነትና ድሮን። ኢትዮጵያ ከቅርብ ዓመታት ወዲህ ትኩረት ያደረገችው የአውሮፕላኖችን ቁጥር ከመጨመር ይልቅ ጥራትንና ዘመናዊ ድሮንን ቴክኖሎጂን በማስፋፋት ላይ ነው። የድሮን ቴክኖሎጂ ኢትዮጵያ በአሁኑ ወቅት በአፍሪካ ቀዳሚ ከሆኑ የድሮን ኃይሎች አንዷ ነች። የቱርክ ባይራክታር ቲቢ2 እና የኢራኑ ሞሃጅር 6 እና የቻይናው ዊንግሎክ ድሮኖች ትጠቀማለች። እነዚህ ድሮኖች በጦርነት ወቅት ከፍተኛ ኢላማ የመምታት አቅም አላቸው። ሌላው የውጊያ አውሮፕላኖች ናቸው። ዋናው የጥቃት ኃይል የሩሲያው ኤስዩ 27 እና ኤስዩ 30 አዳዲስ የተገዙ ናቸው። ኤስዩ 30 እጅግ ዘመናዊና ረጅም ርቀት ተጉዞ ማጥቃት የሚችል አውሮፕላን ነው። ሌላው ጥንካሬ ነው። ከፍተኛ የጥገና አቅም ያለው የራሷ አየር ኃይል አካዳሚና የጥገና ማዕከል ደብረ ዘይት ላይ አላት። የሱዳን አየር ኃይል በቁጥርና በብዛት ሲመዘን ሱዳን ከሀገሪቱ ስፋትና ካላት የውስጥ ግጭት አንጻር በቁጥር በርካታ የውጊያ አውሮፕላኖች አሏት። የአውሮፕላን አይነት ሱዳን በዋናነት የሩሲያና የቻይና ውጤት የሆኑትን ኤምአይጂ 29 እና ኤስዩ 24፣ ኤስዩ 25 እና የቻይናውን ኤፍ7 ትጠቀማለች። ሄሊኮፕተሮች ሱዳን ከፍተኛ ቁጥር ያላቸው የጥቃት ሄሊኮፕተሮችን ኤምአይ 24 እና 35 አሏት። ይህም ለምድር ጦር ድጋፍ ለመስጠት ይረዳታል። ድክመቷን ስናስብ ደግሞ በአሁኑ ወቅት በአገሪቱ ውስጥ ባለው የእርስ በርስ ጦርነት ምክንያት ብዙዎች አውሮፕላኖቿ ተመትተዋል ወይም በአግባቡ አገልግሎት እየሰጡ አይደለም። እንዲሁም እንደ ኢትዮጵያ የተራራቀ የድሮን ስብስብ የላትም። የቴክኖሎጂ ልዩነቱን በአጭሩ ስናየው ኢትዮጵያ በዘመናዊ ድሮኖችና በረቀቁ ኤስዩ 30 አውሮፕላኖች ትመራለች። ጥቃቷም ታርጌትድ ወይም ኢላማን በትክክል የመምታት ባህሪ ያለው። ሱዳን በቁጥር ብዛት ትበልጣለች፣ ነገር ግን አውሮፕላኖቿ በአብዛኛው የቆዩ እንዲሁም በወቅታዊ ጦርነት ምክንያት የተዳከሙ ናቸው። በአጠቃላይ በዘመናዊው የአየር ውጊያ ኢትዮጵያ ከሱዳን የተሻለ ብቃት እንዳላት መረጃዎች ይጠቁማሉ።